ስብሰባ ላይ ሐሳባችሁን በነፃነት መግለጽ ባለመቻላችሁ ምክንያት ማግኘት ያለባችሁን የሥራ እድገት፣ ማግኘት ያለባችሁን ጥቅም፣ ማግኘትም ያለባችሁን ውስጣዊ ሰላም እያገኛችሁ ካልሆነ ይሄ ቪዲዮ ለእናንተ ነው የተሰራው። ብዙዎቻችን ትኩረት የምናደርገው ቪዥዋል ኢሜጃችን ላይ ነው። ምን ማለት ነው? አለባበሳችን ላይ፣ የፀጉር ስታይላችን ላይ ዛሬ ዘንጫለሁ፣ ዛሬ አምሮብኛል። ከዛ ግን ከሱ በላይ አስፈላጊ የሆነ ክፍል አለ። ንግግራችን፣ ድምጻችን ትኩረት የማንሰጠው ጊዜ እንዲሁም ደግሞ ኢፈርት የማናሳድርበት። ቪዥዋል ኢሜጃችሁ አያስፈልግም እያልኩኝ አይደለም። አለባበሳችሁ ማታ ያደርጋል። ድምጻችን ግን ከዛ በላይ ደግሞ ማታ ያደርጋል። ይኸውላችሁ የሆነ ሰው ለመጀመሪያ ጊዜ እናንተን ሲመለከት አለባበሳችሁንና አካላዊ እንቅስቃሴያችሁን ተመልክቶ መላመት ነው የሚኖረው። ይሄ ሰው ጎበዝ ይመስላል፣ ይሄ ሰው ፕሮፌሽናል ይመስላል፣ ይሄ ሰው ኮንፊደንት አይደለም ይላችኋል። አንዴ ግን ድምጻችሁን አወጣችሁ መናገር ስትጀምሩ ስለእናንተ ያ ሰው እምነት ይኖረዋል። ዛሬ እኔ ከጂም ወርክአውት አድርጌ እየመጣሁ ሰፈር ውስጥ ወደ ቤት ልገባ አንድ ወንድ ከአንድ ሴት ጋር ቆሞ እያወራ ነበረ። አስተዋልኳቸው እና እሱ የቆመበት መንገድ ደስ አይልም። ኮንፊደንት እንዳልሆነ ያሳያል፣ እንዳልተመቸው ያሳያል። አሁን ይሄን ሰው አላውቀውም እኔ መላመት ግን ፎርም አድርጌ ሄድኩኝ፣ አለፍኩኝ። ይሄን ሰው ደግሞ ሳብ አድርጌ ጥያቄዎችን ብጠይቀው መነጋገር ብንጀምር አንድ ቃል አውጥቶ መናገር ሲጀምር ድምፁን ስሰማው ስለዚህ ሰው መላመት ሳይሆን እምነት ይኖረኛል። ይሄ ሰው እውነትም ኮንፊደንት አይደለም። አሁን የእውነት ነው የሚሆነው። ይሄ ሰው እውነትም ስማርት አይደለም፣ ይሄ ሰው እውነትም ፕሮፌሽናል አይደለም ብላለሁ። አንዳንድ ሰው ገጥሟችሁ አያውቅም? ገጭ አድርጎ ሱፉን ለብሶ እናንተ ፕሮፌሽናል ነው ብላችሁ ስማርት ነው ብላችሁ መነጋገር ሲጀምሩ ግን እንደጠበቃችሁት አታገኙትም አይደለ? ይወርድባቸዋል። ለምንድን ነው እንደዛ የሚሆንበት ምክንያት? ድምጻችን ላይ እንድንሰራ ንግግራችን እንድናስተካክል ያስተማረን ሰው የለም። ሃይስኩል አልተማርነው፣ ዩኒቨርሲቲ አልተማርነው፣ ቤተሰብ አላስተማረንም። ከምታስቡት በላይ ግን አስፈላጊ የሆነ ነገር ነው። የዛሬ መልእክቴ ምንድነው? አለባበሳችሁ ላይ እንደምትጨነቁት ሁሉ የተወሰነ ጊዜ ንግግራችሁ ላይ ድምጻችሁም ላይ ትኩረት እንድታደርጉ እላለሁ። አመሰግናለሁ። አካውንቱን ፎሎ አድርጉ።